ለዛሬው እግዚአብሔር የፈቀደልን የእግዚአብሔር ቃል በምትሄድባት መንገድ ሁሉ እጠብቅሃለሁ። ለዛሬ ማለዳ እግዚአብሔር የፈቀደልን ቅዱስ ቃል ይህ ነው። የዳዊት ልጅ ሶሎሞን ሲናገር በብር ሳህን የወርቅ እንኮይ እንዳለ የጊዜው ቃል እንዲሁ ነውና ይላል። የቃሉ ባለቤት ቃሉን ይግለጽልን። ከፍ አድርጉና እግዚአብሔርን አመስግኑት። ደግማችሁ ደጋግማችሁ አመስግኑት። ሙሉም ቃል ስናነበው እንዲህ ይላል፣ እነሆም እኔ ካንተ ጋር ነኝ፣ በምትሄድባትም መንገድ ሁሉ እጠብቅሃለሁ፣ ወደዚህችም ምድር እመልስሃለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና። በዚህ ማለዳ በዛሬው ዕለት የሰበሰበን አምላክ ምስጋና ለሱ ይሁን። ዛሬ የተፈቀደልን የሕይወት ቃል ይህ ነው። ዛሬ የእረኞችና የበጎች ቀን ነው። እንደምታውቁት ባለፉት 3 ሳምንታት ሐዋርያት ተጨንቀው ፈርተው ነበረ። መጨረሻም በጥብርያዶስ ባህር ተገልጦላቸው አውቀውት መግቧቸው በዚህ መልክ ንባቡን አንብበነው ነበር። የዛሬ ሳምንት ዛሬ ደግሞ ምሳ ከበሉ በኋላ ብሎ ይጀምራል። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ጊዜ ካደውን ቅዱስ ጴጥሮስን 3 ጊዜ ትወደኛለህ ብሎ በጎቼን አሰማራ፣ ጠቦቶቼን ጠብቅ፣ ግልገሎቼን አሰማራ በሚል ለእናንተ ለሁላችሁ በነፍስ የሚጠብቋችሁ ወደ እግዚአብሔር የሚያቀርቧችሁ አባቶችን የመደበበት ቀን ነው። ስለዚህ ከዚህ ቃል የምናየው በየትኛውም መንገድ በጨለማም ይሁን በብርሃንም ይሁን በጥልቁም ይሁን በጉድጓድም ይሁን እከተልሃለሁ ይላል። አዎ አይተናል። ቅዱስ ዮሴፍንና ነቢዩ ዳንኤልን እስከ ጉድጓድ ድረስ ገብቶ ለነርሱ ብዙ ታምራት አድርጓል። ዮሴፍን ጉድጓዱ ውስጥ ከተውት ነበረ፣ አወጣው የእስራኤል አምላክ። ዳንኤልንም በሐሰት ፈርደውበት በአንበሳ ጉድጓዱ ውስጥ ጥለውት ነበረ። መልአኩን ልኮ ነቢዩ ዳንኤልን አውጥቶታል። የትም ብትሄድ ቸር የሆነው እረኛችን እግዚአብሔር ይከተለናል። በቃሉ ስንታገስ እግዚአብሔር አይተወንም፣ ብንወድቅ እንኳን ያነሳናል። በመጽሐፍ ቅዱስ እንዲህ ይላል፣ ትዕግስቴን ቃል ስለጠበቅህ እኔ ደግሞ በምድር ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው በፈተናው ሰዓት እጠብቅሃለሁ። ያሸነፈን የሚመስል የጨለማ ፈተና የመከራ ፈተና ቢመጣ እጠብቅሃለሁ አለ ነቢዩ ዳዊት ሲናገር። በሞት ጥላ እንኳን ባልፍ አለ። የሞት ጥላ ማለት የመከራዎች ሁሉ መጨረሻ ማለት ጥልቅ የሆነ ጉድጓድ ማለት ነው። በሞት ጥላ እንኳን ባልፍ አንተ ከኔ ጋር ነህና መከራውን አልፋለሁ አለ። መከራዎች፣ ፈተናዎች ከፊታችን አሉ። እንድንሻገራቸው የእግዚአብሔር ቃል ይደግፈናል። በትርና ምርኩዝህ እነሱ ያጽናኑኛል። በትር ብሎ ማሸነፊያ፣ ጠላትን መቀጥቀጫ፣ ምርኩዝ ብሎ መደገፊያ። ለዚህ እኮ ነው ነቢዩ ዳዊት በትርና ምርኩዝህ እነሱ ያጽናኑኛል፣ እርሱ መጠጊያዬ ነው፣ እጅግም አልታወክም፣ የሚጠብቀኝ አይተኛም አያንቀላፋም። እኛ ካንቀላፋን በኋላ የኛ ጉዳይ አይደለም። አይኖቻችን ከተከደኑ በኋላ የሌሊቱ ጉዳይ፣ የማለፉ ጉዳይ፣ የመንጋቱ ጉዳይ፣ የመንቃቱ ጉዳይ የኛ አይደለም። የሚጠብቀን ስለማይተኛ ከሚያሰጥም እንቅልፍ ያድነናል። እጠብቅሃለሁ ይላልና፣ እጠብቅሻለሁ ይላልና። ከተወለድን በኋላ ብቻ አይደለም፣ ከማህፀን ጀምሮ በአንተ ላይ ተጣልኩ፣ ከእናቴ ሆድ ጀምሮ አንተ አምላኬ ነህ። ገና እኮ ሳንወጣ ከማህፀን ጠባቂያችን፣ ደጋፊያችን፣ መጋቢያችን ነው። እሱ ብቻ መሰላችሁ እንዴ? በእሳት መካከል በውሃ መካከል ብታልፉ ውሃውም አያሰጥማችሁም፣ እሳቱም አያቃጥላችሁም። እነሆ በእሳትና በውሃ ውስጥ አለፍን አለ። እግዚአብሔር እረኛዬ ነው፣ በለመለመ መስክ ያሳድረኛል፣ በዕረፍት ውሃ ዘንድ ይመራኛል። እሱ ነው መልካም እረኛ፣ ለበጎቹ ነፍሱን አሳልፎ የሚሰጥ ምንደኛ ያልሆነ ጥቅም የማይገዛው የእውነት አምላክ። እሱን ኃይል ለሁላችን ያላብሰን። አብርሃም በጭንቀት በነበረበት ሰዓት ላይ እንዲህ አለው እግዚአብሔር፣ አትፍራ፣ ምክንያቱም ማርና ወተት ወደማሳይህ ውጣ ብሎት ነበር። ማርና ወተት ወዳለው ሲወጣ ምድረ በዳ ነው፣ ሲወጣ መከራ ነው፣ ሲወጣ ችግር ነው። እግዚአብሔር እኮ ይጠራሻል፣ እግዚአብሔር እኮ ይጠራሃል። ስትወጣ ግን ገና ስትራመድ አጠራሩን በደንብ አድርጎ ያሳመረልን ጌታ በመከራው ሰዓት የተለየን ነው የሚመስለን። አብርሃም እንደሱ ግራ ገብቶታል፣ ፈርቷል። አብርሃም አትፍራ፣ እኔ ለአንተ ጋሻህ ነኝ፣
እግዚአብሔር ጋሻ ይሁን ለሁላችን፣ የሚከልል በዙሪያው የሚከልል ጋሻ፣ መልካም እረኛ ስለሆነ አመስግነው። በጊዜውም ያለ ጊዜውም ላመስግነው እግዚአብሔርን ከፍ ላድርገው ሕይወት የሆነኝ። ካልሰጠኸኝ ይልቅ የሰጠኝ ብዙ ነው፣ አላጉረመርምም በኔ ላይ በሆነው። ካልሰጠኸኝ ይልቅ የሰጠኝ ብዙ ነው፣ አላጉረመርምም በኔ ላይ በሆነው። የሰጠን ይበልጣል፣ በሱ እናመስግነው። መኖር አቅቶናል፣ አዎ፣ ግን ሙሉ ነን። ሳይኖረን ሙሉ ነን። ካልሰጠን ይልቅ የሰጠን ይበልጣል። በሰጠን እናመስግነው። ስሙ ከፍ ይበል አምላካችን። አንዳንድ ሰዎች ጎደሎነትን ይነግሩሃል። ኢዮብ እንደሱ ነበር መከራ ያየው። ምን ቢጎልህ ነው እንደዚህ እግዚአብሔር የተቆጣ ይሉት ነበረ። ለሰዎች እግዚአብሔር የጠላህ የሚመስል ጸንተህ ከተገኘ ታግሰህ ከተገኘ ግን ወዳጅህ የሆነልህ እግዚአብሔር። ሰዎች ቢመስላቸው ብዙ የጎደለ የቀረብኝ የለም፣ እኔ ሙሉ ሰው ነኝ። ጎደለኝ እያልኩኝ ጥቃቅኑ ነገር ምስጋና ላቆምም ውዳሴና ክብር። ጎደለኝ ብለህ ምስጋና ማቋረጥ የለብህ። ዘወትር በጊዜውም ያለ ጊዜውም እግዚአብሔር የተመሰገነ ይሁን። እውነተኛ እረኛ ነዋ። ነፍሱን መስጠት የሚችል እረኛ ነው ያለን። የተወን የሚመስል የራቀን የሚመስል የሸሸን የሚመስል በጎቹን ግን ባይኑ የሚቆጣጠር እስከ ጉድጓድ የሚከተል በሁሉ ያለ ሁሉ አይወድቅም። እግዚአብሔርን የታመነ ልብ የዘላለም ሕይወት አለው። አይዟችሁ፣ መከራዎች መሻገሪያዎች ናቸው፣ መክረሚያዎች አይደሉም። ብዙ ቅዱሳን በመከራው ውስጥ አልፈዋል። ከመከራው በኋላ ያገኙት በረከት ታላቅ ነው። ዛሬም እኛ ወገኖቼ በመቅደስ መምጣታችን በአንድ ተስፋ ተጠርተናል። ወደ አብም መግባት አለንና ይላል ሐዋርያው ቅዱስ ጳውሎስ። የእግዚአብሔር ልጆች ነን። እግዚአብሔርን ታምኖ የወጣ ያሸንፋል። ሳራና አብርሃም በጎደላቸው ነገር ማመስገን ሲችሉ ሁለቱም ተፈትነው ነበረ። ይኸውላችሁ የእግዚአብሔር ክብሩ ሰማያትን ከድኗል፣ ምስጋናውን በምድር ሞልቷል ይላል። የእግዚአብሔር ክብር መቼም ቢሆን መቼ ጎድሎ አያውቅም። ይሄን የሞላ አምላክ ታምኖ መጓዝ ይገባል። እንደምታውቁት ሐዋርያት በዛሬው ዕለት ቅድም በወንጌሉ እንደሰማችሁት በመከራ በጭንቅ የነበሩት ፍርሃታቸውን ሰብሮ እንደ ብረት መዝጊያ የሆነባቸውን ክፉ ነገር ከላያቸው ገፎ የዓለምን ሕዝብ አስረከባቸው። ምሳ ከበሉ በኋላ ጴጥሮስ ትወደኛለህን አለው 3 ጴጥሮስ እንደውም አዎ እንደወድ ታውቃለህ እያለ መለሰለት። በጎቼን፣ ግልገሎቼን፣ ጠቦቶቼን ጠብቅ፣ አሰማራ። ዛሬ አደራ ተሰጥተናል። ቅዱሳን ሐዋርያት ካህናቶች በየጊዜው ስለናንተ ነፍስ ይጨነቃሉ። ንስሐ ገብተሻል፣ ንስሐ ገብተሃል ሲሉ የአምላካዊ ትእዛዝ ነው፣ የእግዚአብሔር ቃል ነው። ሥጋው ደም ተቀብላችኋል እያሉ ካህናት ዘወትር ይጠይቃሉ። ንስሐ አባት መያዝ ተገቢ ነው። ወደ አባቶች ቀርባችሁ ንስሐችሁን ተናገሩ። 3 ጊዜ ካደውን 3 ጊዜ ትወደኛለህ ብሎ ማረጋገጡ በአምላክነቱ ሁሉን ያውቃል። ቅዱስ ጴጥሮስም አዎ እንደወድ ታውቃለህ በጎቼን አሰማራ እያለ ተናገሩ። ስለዚህ ሙሉ ሰው ያደረገን አምላክ ነው። ጎዶሎ የሆንክ ቢመስልህ ወይም ቢመስልሽ ሙሉ ነኝ ብለህ ተነስ። እግዚአብሔር ሙሉ የሚያደርግ አምላክ ነው። ክርስቶስ የዛሬ ሁሉ ዓለም